An Iranian strike deep in the heart of Tel Aviv. እስራኤል ጋዛ ሰርጥን እየመሰለች ነው። አሜሪካም ጦርነቱን ልትቀላቀል ነው። የኢራን ድሮኖችን በቀላሉ እየመታች የምትጥለው እስራኤል የባላስቲክ ሚሳኤሎችን ጥቃት ግን መቋቋም አልቻለችም። ኢራን በእስራኤል ላይ የምታደርገውን የባላስቲክ ሚሳኤል ጥቃት አጠናክራ ስትቀጥል እስራኤል ቀስ በቀስ ጋዛ ሰርጥን እየመሰለች መጥታለች። እስራኤልም በኢራን ላይ የምታደርገውን ጥቃት ያላቋረጠች ሲሆን የቴህራን የአየር ክልል በቁጥጥር ስር ነው ብላለች። በትላንትናው ዕለትም በኢራን የቴሌቪዥን ጣቢያ ላይ የፈጸመችው ጥቃት በቀጥታ የቴሌቪዥን ስርጭት የተላለፈ ሲሆን የኢራን ጋዜጠኞች ድብደባ እየተፈጸመ ዘገባ መቀጠላቸው እያነጋገረ ነው። አሜሪካ እየተዋጉ ያሉ ጄቶችን በአየር ላይ ያሉ ነዳጅ የሚሞሉ ታንከሮችን በከፍተኛ ሁኔታ ወደ አትላንቲክ ቀጠና እየላከች ሲሆን አሜሪካ ጦርነቱን ልትቀላቀል ነው የሚሉ መላምቶችም ተበራክቷል። በዛሬው ጥንቅራችን ከኢራንና እስራኤል ግጭት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን 0927563333 ቴምር ይለያል። The arch rivals have been locked in battle, launching tit-for-tat strikes. እስራኤል ጋዛን እየመሰለች ነው። በተለያዩ የማህበራዊ ሚዲያዎች ላይ የተለቀቁ ፎቶግራፎችና ተንቀሳቃሽ ምስሎች ከኢራን የተተኮሱ ባላስቲክ ሚሳኤሎች ምን ያክል ውድመትን በእስራኤል ላይ እንዳደረሱ እያሳዩ ይገኛሉ። የእስራኤል መንግስት በኢራን ላይ ጥቃት መክፈትን ካሰበም ከ2 አስርት ዓመታት በላይ የተቆጠረ ቢሆንም አሁን ባለው ሁኔታ ኒኩለር ለማበልጸግ መቃረቧና የባላስቲክ ሚሳኤል ምርቷም መጨመሩ እስራኤል በኢራን ላይ ጥቃት እንድትከፍት አድርጓታል። ታዲያ የእስራኤል ግምት ትክክለኛ እንደነበረና ኢራን በባላስቲክ ሚሳኤል አቅሟ እጅጉን እንደተጠናከረች የሚያሳዩ ጥቃቶችን በእስራኤል ላይ እየፈጸመች ሲሆን የተለያዩ የእስራኤል ከተሞችም ወደ ፍርስራሽነት እየተቀየሩና ጋዛ ሰርጥን እየመሰሉ መጥቷል። በአሜሪካና እንግሊዝ የአየር መከላከያ ዘዴዎች የሚደገፈው የእስራኤል የአየር መከላከያ ዘዴ የኢራንን ባላስቲክ ሚሳኤል ጥቃት ግን እየተቋቋመ አይደለም። ይልቁንም የተለያዩ የእስራኤል ከተሞች እየወደሙ ናቸው። ጥቃቱ የከበደበት የእስራኤል ጦር እንደ መከላከያ ሕንጻ፣ የመንግስት መስሪያ ቤቶችና የአየር ኃይል ቤዞችን አጠናክሮ እየተከላከለ የሚገኝ ሲሆን የኢራን ሚሳኤሎችን በብዛት በመኖሪያ ስፍራዎች ላይ እያረፉ ናቸው። ኦፕሬሽን እውነተኛ ቃል ኪዳን 3 በሚል ዘመቻዋን እያደረገች የምትገኘው ኢራን እንደ ቴል አቪቭ፣ ራማት ጋን፣ ሪሾን፣ ሌዚኖ፣ ሪሆቫትና ሃይፋን የመሳሰሉ የእስራኤል ከተሞችን የመታች ሲሆን በዚህ ጥቃትም የእስራኤልን የመከላከያ ሚኒስቴር ዋና መስሪያ ቤት ላይ የተወሰነ ጉዳት በማድረስ ዊዝማን የተሰኘውን የምርመራና ሳይንስ ተቋም አውድማለች። በተጨማሪም በእስራኤል ከተሞች ውስጥ የሚገኙ የወታደሮች መኖሪያ ቤቶችና የነዳጅ ማጣሪያ ስፍራዎችንም በመምታት በእስራኤል ላይ ጉዳትን እያደረሰች ነው። የእስራኤል ዜጎችም አሁን ላይ የእስራኤል ጦር ሀገሪቱን ከኢራን ባላስቲክ ሚሳኤል መከላከል በማይቻልበት ሁኔታ ኢራን ላይ ጥቃት መክፈቱ ትክክል አይደለም እያሉ ሲሆን በተለይም ኢራን አዳዲስና ከባባድ ባላስቲክ ሚሳኤሎችን ወደ እስራኤል መላኳ የእስራኤል ዜጎችን አስደንግጧል። የእስራኤል ዜጎች ታዲያ ኢራን ያደረሰችባቸውን ከፍተኛ ውድመት የሀገራቸው ጦር በጋዛ ሰርጥ ላይ ካደረሰው ጉዳት ጋር ማነጻጸርም ጀምሯል። እስራኤል ከምዕራባውያን ሀገራት የተለያዩ ድጋፎች ቢደረጉላትም እንደ ዮርዳኖስ ያሉ ሀገራትም ለእስራኤል የአየር ከለላም ቢሰጡ የኢራንን ባላስቲክ ሚሳኤል መቋቋም አልቻለችም።
ይልቁንም እስራኤል ከኢራን የሚላኩባትን ድሮኖች በመቆጣጠሩ ረገድ ጥሩ ስኬትን እያሳየች ነው። በተለይም ድሮኖች ያላቸው ፍጥነት ዝቅተኛ መሆኑ በቀላሉ በእስራኤል የጦር ጄቶችና የአየር መከላከያ ስርዓቶች እይታ ውስጥ እንዲገቡና ተመትተው እንዲወድቁ ያደርጋቸዋል። ሁለቱ ሀገራት እየተጠቀሙት ያለው የጥቃት ስትራቴጂ ጦርነቱ የከተማው ጦርነት እንዲባል ምክንያት ሆኗል። በሌላ በኩል ኢራን ዛሬ ከጠዋት ጀምራ ተካታይ ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል የመከላከያ ኃይል ሲያስታውቅ 5 ሰዎች ላይ ቀላል ጉዳት መድረሱም ተነግሯል። በዚህም የተነሳ የአየር ጥቃት ማስጠንቀቂያ ደውል በመላው ሀገሪቱ የተሰማ ሲሆን የመከላከያ ኃይሉ በተለያዩ የሀገሪቱ ክፍሎች ውስጥ የሚገኙ ነዋሪዎች ከጦር ኃይሉ የሚሰጡትን መመሪያዎች እንዲከተልም ተጠይቋል። የጥቃት ማስጠንቀቂያ ደውሉን ተከትሎ ቢያንስ አንድ ሚሳኤል በማዕከላዊ እስራኤል መውደቁም ተዘግቧል። የእስራኤል የአደጋ ጊዜ አገልግሎት ባወጣው መረጃም ረፋድ ላይ ከኢራን በተወነጨፉ ሚሳኤሎች ምክንያት በሰዎች ላይ ቀላል ጉዳት ደርሷል። በማዕከላዊ እስራኤል በሚገኝ የአውቶቡስ ማቆሚያ ስፍራ ላይ በደረሰ ጥቃት 5 ሰዎች በፍንጣሪ ተመተው ቀላል የመቁሰል ጉዳት እንደደረሰባቸው የእስራኤል የአደጋ ጊዜ አገልግሎት ቃል አቀባይ ማጊን ዴቪድ አዶም ተናግረዋል። የኢራን ጋዜጠኞች ድብደባ እየተፈጸመ ዘገባ መቀጠላቸው እያነጋገረ ነው። የኢራን መንግስት የቴሌቪዥን ጣቢያ አካል የሆነው የኢራን እስላማዊ ሪፐብሊክ ኒውስ ኔትወርክ በእስራኤል ጥቃት እንደደረሰበት ተገልጿል። የቴሌቪዥን ጣቢያው ጥቃት የደረሰበት የእስራኤል መከላከያ ሚኒስቴር የኢራን የመንግስት መገናኛ ብዙሃንን ለማጥፋት ተቃርበናል ሲል ከዛተ በኋላ ነው። የወጡ ቪዲዮዎች በስቱዲዮ ውስጥ ፍርስራሽ ሲወርቅና ዜና አንባቢዋ ተነስታ ስትሄድ አሳይቷል። ለኢራን የመንግስት መገናኛ ብዙሃን የሚሰራ ጋዜጠኛም ጥቃቱን ተከትሎ ቴሌቪዥን ጣቢያው ያለበት ህንጻ በእሳት ተያይዞ የሚያሳይ የመጀመሪያ ቪዲዮን አጋርቷል። በቪዲዮ ላይ ጋዜጠኛው የኑስ ሻዱል በጥቃቱ ምን ያክል ባልደረቦቹ እንደተገደሉ እንደማያውቅ ሲናገር ይሰማል። ጣቢያው ከጥቃቱ በኋላ ለጥቂት ደቂቃዎች ከተቋረጠ በኋላ በቀጥታ ስርጭት ወደ አየር ተመልሷል። ጣቢያው በቴሌቪዥኑ ላይ ባስተላለፈው የጽሑፍ መልእክት ፕሮግራሞቹ ያለምንም መቋረጥ ወደ ቀጥታ ስርጭት መመለሳቸውን ገልጿል። በሌላ የጽሑፍ መስመር ላይም እስራኤል ጭካኔ በተሞላበት ጥሰት የኢራንን ቴሌቪዥን ጣቢያዎች ከሚገኙባቸው ህንፃዎች መካከል አንዱን ኢላማ አድርጋለች ብሏል። እስራኤል ጥቃት በመፈጸም ሀቅን ለማፈን እየሞከረች ነው ሲልም ከሷል። የኢራንን የአየር ክልል ተቆጣጠር ያለው መከላከያ ኃይል ቃል አቀባይ እስራኤል የቴህራንን የአየር ክልል ሙሉ ለሙሉ መቆጣጠር ችላለች ሲሉ መናገራቸውን ቢቢሲ ዘግቧል። ብርጋዴር ጀነራል ኤፊ ዴፍሪን ለመገናኛ ብዙሃን በሰጡት መግለጫ የኢራን 1/3 የምድር ለምድር የሚሳኤል ማስወንጨፊያዎችን አውድመናል ሲሉም ተናግሯል። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙን እንደገለጸ ዘገባው ጠቁሟል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ 1/3ኛውን ማውደሙን ገልጿል። የአየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበር ዴፍሪን ተናግሯል። እስራኤል በማዕከላዊ ኢራን ኢስፋን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 ያክል የሚጠጉ ተዋጊ ጄቶችን ማሰማራቷንም ተናግሯል። በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችን፣ ማስወንጨፊያዎችንና የማዘዣ ማዕከሎችን አውድማለች ሲሉ መናገራቸውም ተዘግቧል። አሜሪካም ጦርነቱን ልትቀላቀል ነው። በርካታ መሳሪያዎችን እያስጠጋች ነው። የአሜሪካ ጦር ኬሲ 135 እና ኬሲ 46 የተሰኙ በአየር ላይ ያሉ ተዋጊ ጄቶችን ነዳጅ ለመሙላት የሚያገለግሉ መሳሪያዎችን ወደ አትላንቲክ ውቅያኖስ እየላከ ነው። እነዚህ መሳሪያዎች በአሜሪካ ምድር ይገኙ የነበረ ሲሆን አሁን ላይ የአሜሪካ ጦር መሳሪያዎቹን ወደ አትላንቲክ ቀጠና መላክ አሜሪካ በኢራንና እስራኤል ጦርነት በቀጥታ ትሳተፋለች የሚለውን መላምት ከፍ አድርጎታል። ተዋጊ ጄቶች በአየር ላይ ያሉ ነዳጅ ለመሙላት የሚያገለግሉት ታንከር የሚል ስያሜ ያላቸው እነዚህ መሳሪያዎች በአሁኑ ጊዜ በአትላንቲክ ቀጠና 30 የደረሱ ሲሆን በቀጥታ ለአሜሪካ ጦር አገልግሎት ባይውሉም የእስራኤል አየር ኃይል በኢራን ላይ በሚወስደው የአየር ጥቃት ተሳታፊ ሊሆኑ እንደሚችሉ ተገምቷል። በሌላ በኩል ግን በዚህ ደረጃም ከአሜሪካ የወጡት ታንከሮች የአሜሪካ አየር ኃይል በኢራን ላይ ሊያደርገው ካሰበው ጥቃት ጋር ተያይዞ ካልሆነ እስራኤልን ለመደገፍ ብቻ አይውሉም እየተባለም ነው። የጦር መሳሪያ ድጋፍን ለእስራኤል የምታደርገው አሜሪካ
በአሁኑ ጊዜ ከኢራን የሚተኮሱ ሚሳኤሎችን በአየር መከላከያ ዘዴዎቿ እየመከተች ሲሆን የሳተላይትና የመረጃ ድጋፍም ለእስራኤል እንደምታደርግ የተለያዩ ዘገባዎች ያሳያሉ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ 17 ሚሊዮን ነዋሪዎች ከሚኖሩበት የኢራኗ መዲና ቴህራን በአስቸኳይ ለቀው እንዲወጡ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ትዕዛዝ አስተላልፈዋል። የፕሬዝዳንቱ አስተያየት የተሰማው የእስራኤል ጦር በመቶ ሺዎች ከሚኖሩበት ከሰሜን ምስራቃዊ ቴህራን እንዲወጡ ማስጠንቀቂያን ከሰጠ በኋላ ነው። ትራምፕ በዚህ ልጥፋቸው ላይ ኢራን በቅርቡ በተካሄደው የአሜሪካና ኢራን የኒኩሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት አስፍሯል። ኢራን የኒኩሌር መሳሪያ ሊኖራት አይችልም፣ ደጋግሜ ተናግሬያለሁ ብሏል። አክሎም ሁሉም ነዋሪ በአስቸኳይ ቴህራንን ለቆ መውጣት አለበት ሲሉ ትዕዛዛቸውን አስፍሯል። ትራምፕ ይህንን መልእክት ካስተላለፉ ከሰዓታት በኋላ ከኢራን መዲና ቴህራን ነዋሪዎች ለቀው እየወጡ መሆኑን ከሀገሪቱ የሚወጡ ምስሎች አሳይቷል። በመዲናዋ የሚገኘው ካራጅ ቻሉስ የተሰኘው ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቁን አሳይቷል። የእስራኤል ጦር ከዚያ ቀደም ብሎ ነዋሪዎች ከሰሜን ምስራቅ ቴህራን ለቀው እንዲወጡ ማስጠንቀቂያን አውጥቶ ነበር። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር፣ ቅድመ ክፍያ 946 ሺህ ብር ብቻ። 126 ካሬ ባለ 3 መኝታ 13 ሚሊዮን 482 ሺህ ብር፣ ቅድመ ክፍያ 1 ሚሊዮን 348 ሺህ ብር ብቻ። 146 ካሬ ባለ 3 መኝታ 16 ሚሊዮን 60 ሺህ ብር፣ ቅድመ ክፍያ 1 ሚሊዮን 606 ሺህ ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን 0927 56 33 33 ቴምር ይለያል።